ሳሚም እየመጣ ነው። ከመጣ እደውልልሻለሁ። ቤቶች ጸጋ አለች። እሺ በቃ እሺ። ካሜራማን ለማንኛውም ግን ማለት ነው አሁን ካሜራውን እንዲያቆመውና እንቀበልሽ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኛ አለን። እንግዲህ አውዬ የእናንተም እህት የኔም ወዳጅ ከጎን ያለች ጀግና ሴት እንግዲህ ጥሩ ነገር አይደለም የተፈጠረው። ቤተሰቦች ዛሬ እንግዲህ ሁለተኛ ቀኔ ነው እንግዲህ ከተገናኘን ማለት ነው። ምን ላይ እንዳለች የት እንዳለች አላውቅም። ስልኳም ዝግ ነው። ጥሩ ነገር የተፈጠረ አይመስለኝም። ቤተሰቦች እኔም ስላሳለፍነው ስለጓደኝታችን ከሷ ጋር ብቻም ብዬ ሳይሆን ማለት ነው በቃ መልካም ነገር ያደረገ ሰው ስለ መልካም ስለ ጥሩ ነገር የከፈለ ዋጋ ሰው ያው ትርፉ ከዚህ እንደማይዘል እናውቀዋለን። ምክንያቱም ክፋት፣ መጥፎ ነገር፣ ወንጀል የሆኑ ነገሮች ሲደረግ እናበረታታለን፣ ብዙ ነገሮች እናደርጋለን ብዙ ጊዜ ማለት ነው። መልካም ነገር ሲደረግ ግን ለመልካም ነገር ዋጋ ሲከፈል ያው ቻሌንጅ ያደርገናል። እሷ ብቻ አይደለም ቻሌንጅ የገጠማት እኔም ጭምር ነው። ምክንያቱም ዛሬ ላይ ትናንትና ከጎኗ የነበርኩኝ ዛሬ እሷን በማጣቴ እኔም ተረብሻለሁ። ምክንያቱም ባቅ እሷ ያለችበትን ደረጃ ላይ ብረዳት ጥሩ ነበረ። እሷም እንደምታውቃት በጣም እጅግ በጣም ቪዲዮ ላይ ብቻ ሳይሆን ኔቸር በጣም ኃይለኛና አግሬሲቭ በጣም ብርቱ ልበ ሙሉ ሴት ነች። ያን ባህሪም አለና ቤተሰቦቿ በጣም ተረብሸዋል። በአሁን ላይ ከአንተ ጋር ከሆነች በኋላ ነው ይሄ ነገር የተከሰተው እያሉ ነውና ይህንን ነገር ነፃ ማውጣት እፈልጋለሁ። የኔ ቤተሰቦች ይህንን ቪዲዮ ስትጀምሩት ላይክ በማድረግ ጀምሩት ይህን ቪዲዮ፣ ምክንያቱም ሁሉም ሰው ጋር እንዲደርስ የእሷም ጠላቶች ጋር ወይም ደግሞ ያለችበትን ለማወቅ ይህን ቪዲዮ በተደጋጋሚ ሁላችሁም ላይክ በማድረግ ጀምሩት የኔ ቤተሰቦች። ምክንያቱም በቃ ይህን ነገር እኔ እውነት ማውጣት አለብኝ ያለችበትን። ይህ ነገር እንደሚመጣ አውቃለሁ፣ ግን ለእኔ ለምንድን ያልነገረች ምንድን ነው የሚለውን ነገር እስኪ በቃ ሁሉ ነገር አድራሿን ሙሉ ነው ኮምፕሊት የዘጋችብኝ። ቤት ሲሄድ ላገኛት አልቻልኩም፣ የለችም ቤት ውስጥ። ምናልባት ቤተሰቦች እንግዲህ ይኸው ጸጋ ቤት ጓደኛዋ ጋር በጣም ይግባባሉ። እስኪ ሚስጥሯን ይነጋገራሉ። ያለችበትን የመጨረሻ አማራጬን እሷ ጋር ለማድረግ ወስኛለሁ። እና ቤተሰቦች ዋነኛው ነገር አሁን ላይ እሷን ብቻ ማውራት አይደለም። እኔ ሁላችሁም ጸሎት እንድታደርጉ ያለችበትን ነው ማወቅ ፈልገው እና በአጋጣሚ ከጸጋ ጋር ሃይላይትም እንግባባለን። ሃይላይት ስላችሁ እንተዋወቃለን፣ ግን ከሀዊ ጋር በዚህ ልክ ደግሞ በጣም ጓደኛዋ እንደሆነች እኔ አላውቅም ነበር። ምክንያቱም ከሀዊ ጋር ብዙ ስራ ብንሰራም ብዙ ነገሮችን ብናደርግ አለመነጋገር የዚህን ያህል ዋጋ ያስከፍላል። የኔን ጓደኞች ማወቋ ችግር ሲፈጠር ጓደኞች ጋር እንድትሄድ ያደርጋታል። አሁን ችግር ሲፈጠር የሷን ጓደኞች ባውቁ ኖሮ ይሄውን ፈተና ውስጥ አልገባም። አለማወቄ ነው የጎዳኝና በዚህ አጋጣሚ ትምህርት ይሆናል። የምንለውን ሰው አብሮን የምናሳልፈውን ሰው ከጓደኞቹ በደንብ ማወቅ ያስፈልጋል። ምክንያቱም እኔ ሀዊ ቤተሰቧን የሚላህት በቃ ሁሉን ነገር ነው የማውቀው። ጓደኞቿን አለማወቄ ዛሬ ላይ በጣም ዋጋ አስከፍሎኛል። ቤተሰብ ይህን ያህል 3 ቀን ሙሉ ማለት ነው በጣም ነው ዋጋ የከፈልኩት። ግን በስተመጨረሻ ይህን መረጃ የሚያውቅ ሰው እሷ በኩል የሩቅ ቤተሰብ ጓደኛዋ ጸጋ እንደሆነች ምናልባት ከእሷ ጋር ላይደባበቁ ይችላሉ ብለዋልና ቤተሰብ እስቲ ያለውን ነገር ጸጋ ጋር እንገባና እንግዲህ ያው ሊከብድ ይችላል። በእርግጥ ያው እናንተ እውነቱን እንድታውቁልኝ ብዬ ነው ቤተሰብ። አሁን ብሎ ሰው ቤት ካሜራ ይዞ መሄድ ይከብዳል። ግን ያው ልጅቷንም ያው ልቧም ቅን እንደሆነች አውቃለሁ። በመጥፎ ነገር እንደማታስብብኝ አውቃለሁ። ከነሱ ከጸጋ ጋርና ሀዊ ያለውን ነገር ለወቅ እንጂ ምን ያህል ነገር ላይ እንዳሉ እርግጠኛ አይደለሁም። ቢደብራትም ያለውን ነገር እናንተ እየሰማችሁ የማደርግ ይሆናል። ምክንያቱም አሁን ሰው ቤት ሄዶ አንድ ጊዜ ካሜራ መደቀን ከባድ ሊሆን ይችላል። ግን
እንግዲህ እስቲ ያለውን ነገር በሷ ፊት የምናየው ይሆናል። ቤተሰቦች እንከተል። ካሜራ ማና ተከተለኝ። ቤተሰቦች በጣም ከባድ ነው። እስቲ ቤተሰብ እንግዲህ በድፍረት ነው መኖሯንም አላውቅምና ካሜራ ማን ጠጋባ። ሰላም ነው እናቴ? እንዴት ነሽ? አለን እናቴ። ጸጋ አለች? እሺ በቃ እሺ። ካሜራማን ለማንኛውም ግን ማለት ነው አሁን ካሜራውን አንድ ያቆመውና እንቀበልሽ። ካሜራማን ተከተል። ቤቶች ጸጋ ደህና ነሽ? ሁሉ ሰላም አለሽልኝ? አለ ሰራተኛው አየር ላይ ከፈተችልኝ። በር ጥሩ ያለሽ እያልጠበቅኩም እና እንዴት ነሽ? እንዳይደብርሽ ግን ካሜራ ይዣለሁ። ለሆነ ጉዳይ በሰላም ለሆነ ጉዳይ ነው የፈለኩሽ። ይቅርታ ግን እሺ እናቴ ደህና ነሽ? አለሁ። ምንቱ የለም እንዴ? ምንቱ የለም እንዴት ነሽ? ሁሉ ሰላም አለሁልሽ እናቴ። ጠፍቻለሁ። ደህና ነሽ? አለሁ። ለሆነ ጉዳይ ነበር የፈለኩሽ። እንዳይደብርሽ ካሜራ ይዣለሁ። በጣም ተጨንቄያለሁ ጸጌ። ምንድን ነው አታስጨንቀኝ? ገሬ ምን ተፈጠረ? ድንገት የመጣሁብሽ እውነቱን ማወቅ ስላለብኝ ነው። እና ሀዊ የት እንዳለ ሀዊ እሺ ያው ቢያንስ አንቺ ታውቂያለሽ ያለውን ነገር። ቢያንስ ኦዲየንስም እውነት ማወቅ አለበት። ታውቂያለሽ ሀዊ እየከፈለች ያለችው ነገር። በይሳ ሸሽታኛለች። ለምን እንደሆነ አላውቅም። ያጠፋሁት ነገር ካለ ያው ቢያንስ ከአንቺ ጋር አትደባበቁም ብዬ ነው እናቴ። እኔ ይሄ ነገር ሳሚ እውነት ለመናገር ይቅርታ አድርግልኝና ሀዊ አትሰማም ማለት ትባልን ነገር አትሰማም። ከዚህ ነገር ብታስወጡኝ ደስ ይለኛል እና ብዙ ነገር እንዳወራኋትም ብዙ ነገር አሁን ግን ማለት እኔን እዚህ ነገር ውስጥ ባታስገቡኝ፣ እዚህ ነገር ውስጥ ባልገባ ደስ ይለኛል እና አልደወልክላት ራሴ ደውለህ ብታገኛት እና ማለት በሚገባኝ መልኩ እና ማውራት በሚገባኝ መልኩ በሰዓቱ አውርቻለሁ እና ሀዊ ደግሞ እንደምታውቃት ደረቅ ልጅ ነች እና እዚህ ነገር ውስጥ ባታስገባኝ ደስ ይለኛል ማለት ባልገባ ደስ ይለኛል። እኮ ልክ ነሽ። አሁን ጸጌ ምን ታውቂያለሽ፣ እኔ ማንጂ ላስጨንቅሽ ፈልጌ አይደለም። ግን ይቅርታ ዛሬ ያለ ፕሮግራም ዝም ብዬ ቤትሽ መጥቼ እንደዚህ ማስጨነቄ ልክም ላይሆን ይችላል። ግን ደግሞ አብረን ታውቂያለሽ ብዙ ነገር አሳልፈናል። ትንሽ ጊዜያቶች ላይ ምናምን ሰሞኑ አዲስ አበባ ሄዳ ነበረ። ከዛ መታ ከሆኑ ሰዎች ጋር ተጋጭታለች። ከዛ በኋላ ስልኳ ዝግ ነው ታውቂያለሽ። እና በተደጋጋሚ ቤትም ሲሄድ የለችም ነው መልስ እያገኘ ያለሁት እና በጣም ተጨንቄያለሁ። እስቲ ይህን ያህል ጊዜ እንኳን ስትሆን ጓደኞቿ ማወቅ አልቻልኩም። ግን በተደጋጋሚ ከአንድ 3-4 ሰዎች አንቺን ሲነግሩኝ በዚህ አጋጣሚ ደግሞ እንዴ ጸጌም የራሴ ነች ያው ብዙ እንትን አንድ ላይ ያው እንግባባለን እና ጸጌም የኔ ነች ችግር የለውም እውነቱን ትነግረኛለች። የእሷ ጓደኛ መሆንሽን አላውቅም ነበር ታውቂያለሽ። በዚህ አጋጣሚ ነው ያወቅኩትና አይ ጸጌ ከሆነማ ችግር የለም እውነቱን አትደብቅኝም እና የሆነ ፍንጭ እንደማገኝ ተስፋ አደርጋለሁ። ሳሚ እውነቱን ስነግርህ ስልኳ ዝግ ነው ማለት እኔ ጋር ያለው ስልክ ዝግ ነው። ሰሞኑ ደግሞ አላገኘኋትም። እኔ በጣም ተጨንቄያለሁ። በቃ እኔ የቻልሽውን በቃ አድርጊሽ ልለምንሽ በእናትሽ። እስቲ እሺ የሆነ ስልክ አለ፣ ስልክ ልሞክር፣ ከሰራልኝ አወራታለሁ። ግን ደግሞ ሊደብራት ስለሚችል ያለችበት ሁኔታ ነገረችኝ። ወጥቼ ላውራት ወይስ ኖ? አይ ነው እኔ እወጣለሁ፣ ችግር የለም። እዚህ ያለ ከሆነ እወጣለሁ። ግን አደራ እኔ ጃኒ መስማት ያለብኝ ነገር ላይኖር ይችላል። በእርግጥ ልክ ነሽ፣ ግን በቃ አደራ በቻልሽው መጠን ያለውን ነገር እስቲ የቻልኩትን አደርጋለሁ። በቃ እሺ ናት። ሄሎ ሀዊ እንዴት ነሽ? ሰላም አለሁልሽ። እግዚአብሔር ይመስገን። ደህና ነሽ?
እንዴት ነሽ? ደህና ናቸው። አንቺ ምንድን ነው የተፈጠረው እንዴ? ቆይ አንቺ ሰው የሚልሽን አትሰሚም? ሳሚ ቤት ድረስ ነው የመጣው እና ምን ሆነሽ ነው? ምን ተፈጥሮ ነው? የት ገብተሽ ነው? ስልክሽን ዝግ ነበረ ደግሞ። ሳሚ ቤት ድረስ ነው የመጣው። ምንድን ነው የተፈጠረው? ለምን አንቺ ነገሮችን አታይም? የቤተሰቤ ነገር በጣም አስጨንቆኝ እንትን ገብቼ ነበረ እና ውዴ ሳሚ ስልኬን እንዳትጭው የምሬን ነው የምልሽ። ምክንያቱም በጣም ብዙ ጠላት እያበዛውበት ነው። እሱ እየተባበረኝ ነው፣ ግን በጣም ብዙ ጠላት እያበዛውበት ስለሆነ እና እንዲያገኝ ስላልፈለግኩኝ ነው ትንሽ ራሴንም የሰወርኩት። ስልኬን ይህን ስልክ እሱ አያውቀውም እንዳትሰጪው። አይ እሺ ስልኩን አልስጠው፣ ግን ለምን ወደ መፍትሄ እንትን አትይም? አንቺ ስልክሽን አጥፍተሽ ታግታለች ይላል፣ የሆነ ነገር ሆናለች፣ ምን ሆናለች ብሎ ተጨንቋል። ቤት ድረስ ምንም ሳይነግረኝ ነው ካሜራ ደቅኖ የመጣው እና ለምንድን ነው መፍትሄ ማትሰጪው? ለምንድን ነው ማታወሪው? እሱን አይገርምም? ምንድን ነው የተፈጠረው? አንቺ ግን ደህና ነሽ? ደህና ነኝ ዘግዬ፣ ደህና ነኝ። ያው ትንሽ ውስጥ ጥሩ አይደለም፣ ነገሮች እየተፈራረቁብኝ ነው። አንዴ አዲስ አበባ፣ አንዴ ብታጀራ፣ አንዱን ላስቆም ስል አንዱ በጣም ነገሮች ሲደራረቡብኝ፣ አንዳንዴ የሚረዳሽም ከሌለ ከጎንሽ በጣም ነው የምትጎጂው እና ሳሚ በጣም እያስጨነኩት ነው አውቃለሁኝ። እና እሱም ብዙ ጠላት እንዳያበዛ ብዬ ነው ትንሽ ራሴን እንትን ያልኩትኝ እና ችግር የለውም። ያው እየሞከርኩኝ ነው፣ እግዚአብሔር ተረዳኝ፣ እየሞከርኩ ነው። እስኪ አይ አሁን መንገድ አድርጌ እስኪ ማውጣት ባለብኝ መንገድ ነፃ አውጣታለሁ ብዬ ነው። ከሰማችኝ እንግዲህ ልትሰማኝ አይደለም፣ እሷ እንደሆነ ልቧ አደርቋል። አንዴ አንቺ ለምን ከዚህ ነገር ውስጥ ራስሽን አታስወጪም? ማለት ለአንቺም ለሳሚም አይሆን ነገር ውስጥ ከምትገቡ ታውቂያለሽ፣ የማዘርን ሁኔታ ታውቂያለሽ። ሁሌ እንደታመመች ነው፣ በእሷ ምክንያት ሁሌ እንደተረበሽች ነው ታውቂያለሽ። እንዴት ነው ራሴን ነፃ ማስወጣው? እሷ እንደዚህ አዊ በቃ ነገሮችን ለማስተካከል ልጁም እያለቀሰ ነው፣ ሳሚም እየመጣ ነው። በቃ መጣ እደውልልሻለሁ። እሺ ቻው። እንዴት ነህ? አብራችሁ? አዎ አወራን። አይ ሰላም ነው። ለማንኛውም ትደውልልሃለች። እግዚአብሔርን የምር ትደውልልሃለች። ምን ሆና ነው ግን? አይ ሰላም ነው። ትንሽ ማሰብ ፈልጋ ነው። እስቲ ኧረ ዝም በይ። ሰላም ትደውልልሃለች ራሱ። በጣም ያሳዝናል። እግዚአብሔርን እውነት በዚህ ልክ አልጠበቅኩም። አይ ለአንተም ብላ ነው። ለእኔ ብላ ምንድን ነው? ኧረ በጣም ይደብራል። እግዚአብሔርን አይ በቃ እንኳንም አወቅኩኝ። በቃ ችግር የለውም ጸግዬ፣ እግዚአብሔርን አመሰግናለሁ። እኔ ብላ ምንም ሊሆን የሚችል ነገር አለ። አይ ለአንተም ብላ ነው። ለእኔ ብላ ምንድን ነው የሚሆነው? ጸግዬ በእናትሽ አይ በዚህ ልክ ነው። በቃ እኔ ልረዳት አጠገበውኛለሁ። ኦዲየንስ ያውቃል፣ ሰዎች ያውቃሉ፣ ከጎኗ የተባበርኩኝ አይደል? ያለ ምክንያት እንደዚህ ማድረግ ሰው ማስጨነቅ ተገቢ እኮ አይደል? አትሊስት ተቀቅ ብዬ ነገሮችን አስቤ ነገሮችን አስተካክላለሁ ብላ ነው። አንተም ላይ ያለውን ጫና ማለት ያለውን ጫና ስላየች እስቲ ነገሮችን ላስተካክል ብላ ልታስብ ነው እንጂ ምንድን ነው የምታስተካክለው? ጸጊ ምንድን ነው? እሺ ስጭኝ ያኛው ስልኳን። አይ ስልኳን አልሰጥም ሳሚ፣ ቅርታ አድርግልኝ ማለት እሺ በቃ አላስጨንቅሽም። በቃ ችግር የለውም። እሺ ጸጊ ስላደረግሽልኝ ነገር አመሰግናለሁ። ፈጣሪ ይስጥልኝ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ በቃ ምክንያቱም እኔም ከልቤ ማረፍ ብዙ አትረበሽ አንተ። አይ ብዙ ነገር አስቤው ታውቂያለሽ። አንደኛ ከናቤል ጋር በጣም ተጋጭታለች። እዚህ መታኪያ ከሚባል ጋር ተጋጭታለች። ከሌሎች ሰዎች ጋር ተጋጭታለች። ቤት ድረስ ሰዎች መጥተዋል። ታውቂያለሽ ገብቶሻል። አሁን እኔም ሰው ምን ሊያስብ ይችላል? በዚህ ጭንቀት ውስጥ ሆኜ እኔን ማስጨነቅ አልነበረባትም። እግዚአብሔር ከኔ በላይ ማለት ነው። ካሜራማኔ በጣም ነው የተጨነቀው። እግዚአብሔርን በጣም የተጨነቀው። በቃ ጸግዬ ስላደረግሽልኝ ነገር ቤትም አንተንም ቤተሰቧንም ለመጠበቅ ያደረገችው ነገር ነው እንጂ ከክፋት አይደለም። እንደዛ እኮ ነገር አትረዳት። አትሊስት ነገሮችን ለማስተካከል እና ቤተሰቧን ለመርዳት አንተን ለመርዳት ምን ማድረግ እንዳለባት ጊዜ ወስዳ ለማሰብ ነው እንጂ በፍጹም አንተን ለመጉዳት አስባ አይደለም። ፐርፐዝ ለዛውም እንዳወራችኝ ከአንተ አንጻር ያለው ጫናን ለመቀነስ ነው ይህን እያደረገች ያለችው። እሺ ለዛ ነው። አመሰግናለሁ እናቴ። ቻው እናቴ። ችግር የለውም እናትሽ። ቻው ሰላም ሁኚ። እሺ